ያየሁትን ነገር ማመን አቅቶኝ አላየውም አልሰማውም። እረ ትክክለኛ ነው ወይንስ ምንድነው ብዬ ነው ራሴን የጠየቅኩትኝ። ይሄ ሁሉ ሲፈጠር የት ነበርኩ ግን? የት ገብቼ ነው ብዬ ነው በራሴ ተበሳጨሁት። የምሬና መላችሁ ሰላም ለበራችሁ ቤተሰቦቼ፣ ናፍቃችሁኛል። እንዴት ናችሁልኝ? እንዴት ከረማችሁልኝ? እረ በዚህ አይነት ሁኔታ በጥሩ ሁኔታ የከረማችሁ ራሱ አይመስለኝም። እኔ በጣም የገረመኝ ማለት ነው የፍቅርዬ መከዳ ሲገርመኝ። እሺ ሩታም ሔዋን እህታችን ነን ብለን ተቀበልን። ከሌላ ደግሞ ከሶስተኛ ጋር ይሄ መሳሳም መጋኛ ይመታን ግን በሁላችንም ነው። ይሄ ጆን ዳንኤል ምናምን የሚባለውን አጠጥቼ ዞርሰ የኔው ጉድ እዚሁ እኔ በጣም ነው የገረመኝ። በጣም አጃኢብ ነው ያልኩትኝ። ምንድነው ሲል ቆይቶ ሩታን አግብቶ ሌላ ሴት ደግሞ ጥፍ ብሎ የት ነበር የተቀረጸው? እንደው ቀራጮቹ የት ነበራችሁ? እንዴት ነው የተቀረጸው? አብርሹ ምን ነው የሴት ኮርማ ነኝ አልክ? ተው ኮርማነት አያዋጣም። እኔ በነገራችን ላይ ይሄ ወንዶችዬ አፍላ እድሜ ላይ ተው፣ ራሳችሁን ተቆጣጠሩ። ግድ የለም የሚጸጽታችሁን ነገር አታርጉ። ካገኙት ሴት ጋር እኔ በነገራችን ላይ መማገጥ የሚባለው ግዴታ አልጋ ላይ መውጣት ነው እንዴ? አልጋ ላይ መሆን ብቻ ነገር ነው እንዴ? ማገጠች የሚባለው ይሄ መማገጥ አይደለም። ይሄ መማገጥ እኮ ነው። ኧረ ተው። እኔ በነገራችን ላይ በአሁኑ ሰዓት ላይ ይሄ ቤስት ፍሬንድ ምናምን የሚባለው ራሱ እየተደራረቡ ነው ማለት ከንፈር ለከንፈር መሳሳም፣ ኪሲንግ በእንግሊዘኛው ኪሲንግ ነው የሚባለው። በአማርኛው ምንድነው የሚባለው? ይሄ የከንፈር ወዳጅ የሚሳሳመውን አይነት መሳሳም ሲስተርሊ ብላዘርሊም ላይ ተጀመረ ወይንስ ምንድነው? ንገሩን። በቃ ይሄ ኖርማል ነገር ሆነ። ከብርቅዬም ካሰለፍም መሳሳም ይቻላል ማለት ነው። ይሄ ሲስተርሊ ብላዘርሊም ላይ ተጀመረ ነው። እንደዛ ብለን ነው የምንይዘው ወይንስ ምንድነው? እኛ ስናከ ከንፈር ወዳጅ ጋር ደበቅ ብሎ ምናምን ነው የምናውቀው። አሁን እንዲህ ብልጥጥ ግልጥጥ ባለ ሁኔታ ይሄ ሲስተርሊ ብላዘርሊም ላይ ተጀመረ። እኔ ግራ ገብቶኛል። የምሬ ነው የምላችሁ። ይሄን ነገር አይቼ ማለት ነው ሰሞኑን ጠፍቻለሁና የት ገብተሽ ነው? ስፈልግሽ ሳስፈልግሽ እንትና ተጋብቶ እንትና ስቦ እንትና እንዲያርጉ ብላችሁ እየኮመታችሁልኝ ነውና ያለውም ነበረ ግን ብቻ ማይመቻችሁ ሁኔታ ላይ ነበርኩኝ። እኔ እንደውም ይሄን ቪዲዮ ሳይ እያልኩ አስሬ በቃ ብልጥጥ ዙም እያረኩ ምናምን የኔው ጉር ነው ወይንስ ምንድነው እያልኩ ነው ያየሁትኝ። ይሄ መሳሳም ነገር ምንድነው ግን? ባለፈ ጃኒና ጆን ዳንኤል ሲስተርሊ ብላዘርሊ ነን በቃ በጣም ቤስት ፍሬንዴ ነው። ከዛ ደግሞ ቤስት ፍሬንድን ብለን አምነን መዝግበን እያለን እንደ አሚር ከንፈር ለከንፈር ተጣቀው ሲማጠጡ ነበር። እኛ ይሄን የምናውቀው ለከንፈር ወዳጅ ለባል ለሚስት ደበቅ ብለው ምናምን ነው የምናውቀው ነው። ይሄ ቤስት ፍሬንድም ላይ ተጀመረ። እስኪ ነገሩን እንወቀው እናረጋግጥኛ። እኔ ግራን የገባኝ የመሬን ነው የምላችሁ። በቃ ጉዳዩን ቤስት ፍሬንድ ነው ሲስተርሊ ብላዘርሊ ነው የምናውቀው። ግን ጫውቴው ሲስተርሊ ብላዘርሊ አይመስልም። ድሮ እኮ መማገጥ መጀንጀን ይሄ ሃይ ከማለት ይጀምራል ነበር የምንለው። መጀንጀን መማገጥ ማለት ነው። ይሄ መሳሳምም ኖርማል ሆነ። ከመማገጥ አይመዘገብም። ግዴታ እንትንና እንትን መገናኘት አለበት። እኔ ግራ በቃ ባህላችን ወዴት አመዘነ? ወዴት እያቀናን ነው? ሴቶችዬ ተው፣ ራሳችንን እናስከብር፣ ቆፍጠን እንበል። የትም ተላልሶና ተሳስሞ ሲመጣ ችግር የለውም ካልተነካካ። እንዴ ተነካካ እኮ አለቀ። አልጋ ላይ ቀበቶ እስከሚፈታ ነው እንደምትጠብቂው? ሴቶች የራሳችን ልናስከብር ይገባል። ያገኘውን ሴት እያጣጣመ ከዛ ሶሪ የምሬን ምላችሁ ላይ አሁን እንደውም ግራ እየተጋባው ነው። ቤስት ፍሬንድ ነው በቃ ሲስተርሊ ብላዘርሊ ነው፣ ግን ከንፈር ተጣብቀው እንደመሽገር ነው የምታዩት። ከዛ ደግሞ ቤስት ፍሬንድ ነው። አረ ጀስት በቃ ሲስተርሊ ብላዘርሊ ነው፣ ምንም ነገር የለንም። እውነትሽን ነው፣ ምንም ነገር የላችሁም። እየተላላሽ መላላስ በራሱ እኮ መማገጥ ነው። ከንፈር ለከንፈር መሳሳ የፍቅረኛ ማማቾች
መገለጫ ነው። ይሄ ወርማፕ ስናፕ ምናምን ዳበስ ዳሰስ ላይ ያለ እንትን ከመፈጠሩ በፊት የሚፈጠር ነገር ነው። እሱን ነገር ደግሞ ከማንኛውም ሴት ጋር ሊደረግ አይቻልም። የመማገጥ የመጀመሪያው ስቴፕ እሱ ነው። በቃ መማገጥ በሉት በቃ ምንም የተለየ ነገር የለውም። እና ይህን ነገር ልናየው ይገባል። ሴቶች እየታው እራሳችንን እናስከብር። ወዴት ነው? በነገራችን ላይ አንድ ልጅ ተወዳጅ ነኝ ብሎ ራሱን ካሰበ በቃ አለቀ ደቀቀ። ያገኛትን ሴት ማጣጣም እንደሚችል ስለሚሰማው በቃ ሴት እንደ ሴትነት አትሰማውም። በቃ ማለት እንደ ሴትነት መሰጠት ያለባት ክብር መስሎ አይታየውም። በቃ አይገባውም። ከሆነ ሰዓት በኋላ ተመልሼ አገኛታለሁ። በቃ ኧረ ችግር የለውም ያቺኛዋን አጣጥሜ ዞር ስል እመጣለሁ እመለሳለሁ። እዛ ካልተሳካልኝ እዚህም መመለስ እድሉ ስላለኝ ምናምን ብሎ መመለሻ እድል አትስጪው። በቃ አለቃር ይስተካከላል። ከዛ በኋላ መስመር ነው የሚገባው። ካንቺ ውጪ ይሄው እግርሽን ስሜ ነው የምኖር ገብቶኛል ብሎ ራሱን በደንብ አጥንቶ ሲገባው ያኔ ነው በቃ ሶሪ ማለትም ያለብሽ ያኔ ነው ሲገባውና ሲረዳ ነው። በፈለገው ሰዓት ሄዶ በፈለገው ሰዓት የሚመጣ የፈለገውን ሴት ይሄ ማለት ካደ ሚስትና ባል መባሉ ምንድነው ትርጉሙ? ባልና ሚስት የሚባለው እኮ ከመማገጥ እንዲቆጠብ ሚስቱን እንዲያጣጥም ነው። ያገኛትን ሴት ለፈፍ የሚል ከሆነ ምን ዋጋ አለው? ያገኘውን ሴት የሚያጣጥም ከሆነ እኔ አጃይብ ነው ያልኩት። በነገራችን ላይ የምሬን እምላችሁ እንደ አይኔ ነው ወይንስ ምንድነው ይሄ ነገር? ዳበስኩ ዳት አረኩትኝ መልሻየውትኝ እዙም አደረኩት ኮሜንት ገባው በቃ ምንም አልመሰጠኝም ማለት አላመንኩም። አላምን አለ ነገሩ በቃ ጉዳዩ እንደዚህ ሆኗል። አሁን ላይ ጉዳዩ ወዲና ወዲ ነው። በቃ ሲስተር ሊያረኛ ምንም የለን ምናምን ይሉና ከንፈር ለከንፈር እየተማጠጡ ነኔን ጀላት ያይ በጁሉጁስ የሚሰራው አለ እሱን የሚመጡ ይመስላቸው ይሄ ባህላችን ራሱ አፈነገጠ። ኢትዮጵያዊነት ጠፋ። ይሄ ሶሻል ሚዲያ በተራቀቀበት ዘመን የምሬን ነው የምላችሁ አልጋ ላይ መቀረጽ ነው የቀረው። በቃ አንዳንዱም እየቀረጸ ነው እሱም እየተቀረጸ እኮ ነው። አንዳንዱ እየቀረጸ ነው። ሁላችንም አልሆንም እንጂ አሁን ይሄ ሁላችንም ሆነናል። በቃ ተደመረናል። የአልጋው ጉዳይ ደግሞ 1 2 እያለ ነው 3 4 እያለ ይቀጥላል። ይሄን ነገር ወዴት ነው የሚያመራው? ሴቶች እራሳችንን እናስከብር ነው ማለት እንጀምር። ሴዶ ሲመጣ እሺ ወይኔ እንዴት ቆይ አናቷን ፈልጥላታለሁ እንዴት ቀማችኝ የሄደውን ሰውዬ እንዴት ቀማችኝ ሳይሆን እሱን ነው ማረም ያለብሽ፣ እሱን ነው ማስተካከል ያለብሽ ነው ብለሽ ውሳኔሽን ስታሳውቂ የውሳኔ ሰው ስትሆኚ እንደገና ተመልሶ ጠብር ግፍ ነው የሚልልሽ፣ ጎንበስ ቀና ነው የሚልልሽ። እና ደግሞ በዚህ አጋጣሚ ሴቶችም ወንዶችም ማለት ነው የሲስተርሊ ብላዘርሊ ላይ ይሄ ከንፈር ለከንፈር መማጠጥ ምናምን መስታሳ ይሄ በእንግሊዘኛው ኪሲንግ ነው የሚሉት እሱ ነገር ተጀመረ ወይንስ ምንድነው? እስቲ ያሳውቁኝ። እኔ አልገባኝም። የበረኝ ነው የምላችሁ በጣም ግራ ስለተጋባው ነው እዚህ ላይ ማለት ነው። በቀጣይ ቪዲዮ ተመልሼ እስከምመጣ ቸር ሰንብቱልኝ። ቶሎ ለመምጣት ሞክራለሁ ከእንግዲህ ወዲህ። ኧረ ስንት አዲስ ነገር አለ፣ ስንት የሚተነተን ጉዳይ አለ መሰላችሁ። ያዝ እያረኩ እመጣላችኋለሁ። አብራችሁን